ታዲያ ምን ጎደለብሽና ነው አረብ ሀገር ስደት ለመሄድ የተነሳሽው? ስደት? እኔ አራባባ እንደሱ አይደለም ተሳስተሃል። አይዞሽ አትደብቂ። ሰው ሁሉ እየተነሳ ሲሄድ ብር ከዛፍ ላይ እንደ ቅጠል የሚሸመጠጥ ሀገር መስሎት ልብሽ ወደ ውጭ ሸፍቶ ይሆናል። ለምን አሰብሽ አለልሽ። ግን በቅድሚያ አባትሽ ቤት ምን እንደተጓደለብሽ ብቻ ንገሪ። አባን ጥራሽ በሌላ መንገድ ነው የተረዳኸው። እሺ ግድ የለም ተይው። እሳት በሌለበት ጭስ አይጨስም። ቤቢ ወላጆቹ ያላሳዩትን አምጥቶ ዱባይ ሂዱ አይልም። እቺ ሴትዮ ባጃጅ አትግዛ ስትል አሻፈረኝ ስላልኳት ሰርቼ እንዳልበላ ለማደናቀፍ ልጆቼን ከመቆቤታቸው እያፈናቀለች አረብ ሀገር ለመላክ ተነሳች። ማናት? ወይዘሮ ዘውዴ የቤቢ እናት። እስከዛሬ እንደፈለገች ስትሆን አይቼ እንዳላየ አልፌያታለሁ። በልጆቼ ስትመጣ ግን እጄን አጣጥፌ ዝም አልላት። ኧረ አባ ከሰው አናት ላይ እንውረድ። የእኛኑ ልጅ አርፋ እንድትቀመጥ ልክ ብናስገባት አይሻልም? እሷማ ልጅ ናት። በብልጭልጭ ልቧ ይታለላል። የአታላዮቹን ቀንድ ነው እንጂ መምታት። አንድ ልጅ ከቤት እንዳይነቃነቅ ቃላት ተወራወሩ፣ ተፋጩ፣ ስትፈልጉ ተዘዳደቡ፣ የሐሳብ ጦርነት ክፈቱ። በገዛ ቤቴ ግን ማንንም እንዲመታ አልፈቅድለትም። ዛዜን ተላልፎ ጦር የተማዘዘ ወዮለት ብያለሁ። ወዮለት። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 2 ክፍል 18 ዳርና ዳር ሐረግ፣ አንቺ እኮ የኔ ሐረግ ነሽ። እንደ ስምሽ ጥልፍልፍ፣ እንደ ሐረግ ጥምልምል ያልሽ የዳር ሀገር ሰው የኔ ሐረግ። አማረ፣ ስንት ሰዓት ነው? በእኛ ነው በእናንተ? በአንተ። ስራ ፈት ሰዓት የለውም እኮ ሐረግ። ሲነጋ አይሰራ ሲመሽ አይሰራ። ስራ እንኳን ቢኖረኝ አለቃዬ እንዳይቆጣኝም ስራ እንዳላረፍድ ሰርቪስ እንዳያመልጠኝ ዝንፍ ሳልል የምሳና የሻይ ሰዓቴን ለማክበር እንዲሁም ለደሞዝ ስንት ቀን እንደቀረኝም ሰዓትና ቀን እቆጥራለሁ። አሁን ምን ይሁነኝ ብዬ ሰዓት እቆጥራለሁ? እሺ፣ እኔ ያለሁበት ጀርመን ከንጋቱ 12 ሰዓት ነው። ጀርመን ነጋ። እኛ ጋር ደግሞ ከንጋቱ 1 ሰዓት ከሩብ ይላል። አትተኛም እንዴ ታዲያ? ምንድነው በጠዋት አስነስቶ እኔ ጋር የሚያስደውልህ? እንዴ ለወትሮ እኮ አንቺ ነበርሽ በሌሊት እየደወልሽ ስራ ተፈቶም ተተኝቶም እንዴት ይዘለቃል እያልሽ የምትቀሰቅሽኝ። ታዲያ አንቺን ላለማስቸገር ቁጭ ብዬ አደርኩልሻ ዛሬ። ይሄን ሳምንት ፈተና ላይ ነኝ ብዬሃለሁ። ሳነብ አድሬ ገና እንቅልፍ ሸለብ ሲያደርገኝ ነው የደወልከው። ወይ ሐረጌ ልጆቼ እናት ከፈተና ያውጣሽ። ለነገሩ ህይወት ከፈተነው ትምህርት የፈተነው ይሻላል። ምን ሆነ ቁጭ ብለህ አደርክሽ? ስታስብ በእውነት ተመስገን ነው። አንዳንዴ ለለውጥ ያህል ማሰብ ጥሩ ነው። ስልኩን ልዝጋው እንዴ? ለምን ደወልክ? ለምን ትዘጋዋለህ? እንከባበራ ታዲያ። ከጆንያ የተሰራው መሰለሽ እንዴ? ከሐሳብ ጠብ ያለልኝ ነገር ኖሮ ባያውቅም አስባለሁ እኮ። እሺ ንገረኝና ወደ አቋረጥኩት እንቅልፍ ልመለስ። ይገርምሻል፣ በጣም አሰብኩ ዛሬ። አሰላሰልኩ፣ አወጣው፣ አወረድኩ፣ አውጠነጠንኩና ደግነቱ ሐሳብ ጭነት ሆኖ አይከብድም ወይም አያስከፍልሽም። እንደፈለግሽ ማንሸራሸር ነው። ምን አሰብክ? ምን አለምክ በይ። ህልምህን ልትነግረኝ እንዳይሆንና የደወልከው አማረ እንዳልጣላህ። አንቺ እየደወልሽ የበላሽው ያወራሽውን ስትነግሪኝ መቼ ተጣላሁሽ? አሁን አልተኛውም ቁጭ ብዬ ሳስብ አደርኩ ስትለኝ ነበር ነው ወይስ በቁም ያለምከው ነው ልንገርሽ የምትለኝ? ቆሜም ሆነ ተኝቼ ያለምኩትን ለአንቺ ለሚስቴ ያልነገርኩ ለማን እነግራለሁ? በዛ ላይ አንቺን ሳናማክር ምንም ነገር መወሰን አልቻልንም። በአካል ጀርመን ብትኖሪም አብረሽን ቤት ማስተዳደሩ እንደሆነ ልትለቂልን አልቻልሽም። እሺ አሁን ጭቅጭቅ ውስጥ ሳንገባ የምትነግረኝን ንገረኝና ልተኛበት። ባጃጅ ልገዛ ነው። ምን ልገዛ ነው? ባጃጅ ምንድን ነው? የዕቃ ወይ የሰው ማመላለሻ ትራንስፖርት ነው። ባጃጅን ማን እንደፈጠረው ማን እንደሚፈበርከው አትጠይቅኝ። ግን የከተማው ዳርና ዳር መተሽ ብታይ በበረሮ የተወረረ ከተማ መስሎ ታገኘዋለሽ። ምን አይነት ማመላለሻ ነው ባጃጅ? ምን አይነት ነው ልበልሽ? ሰማያዊ ታክሲ መሰል ነገር ነው። ቆርቆር የሚል ድምፅ አላቸው። ሞተር ሳይክል ግን አይደለም። ለምን ብትይ ሞተር ባለ 2 እግር ነው እንደ ብስክሌት። ባጃጅ ግን ባለ 3 ጎማ ነው። በቃ ከብስክሌት ከፍ ብሎ ለአቅመ መኪና ያልደረሰ ክንፍ ያለው ብስክሌት በይው በቃ። እሺ ክንፍ ያለው ብስክሌት ለምን ነው? ከቻልኩ ራሴ ልነዳው፣ ካልቻልኩ ሾፌር ቀጥሬ ላስነዳው። ባጃጅ እኮ በጣም ያዋጣል፣ ነዳጅ ይቆጥባል፣
በዛ ላይ ሰፈራችን ከከተማ ዳርቻ ላይ ስለሚገኝና ታክሲም ውስጥ ለውስጥ ያልገባበት በመሆኑ እኔ እዚህ ሰፈር ውስጥ አምጥቼ ላስተዋውቀው እፈልጋለሁ። ያልተነካ ቢዝነስ ነው፣ ያልተደረሰበት። ምንድነው ያሰብከው? እስኪ አጠር አድርገህ ንገረኝ። ስራ ፍለጋ መንከራተቱ ደከመኝ ሐረግ። በተማርኩበት መስክ ላለፉት 25 ዓመታት ባገለገልኩበት ሙያ ለመቀጠር ስዞር እግሬ ዛለ። በእድሜም በልምድም ትበዛብናለህ ይላሉ። ተቀጥሮ መስራት የማይታሰብ ሆነ። እሺ እና ስራ መቀጠር ካልተቻለ እንግዲህ የራሴን ስራ ፈጥሬ ለስራ ብዬ አሰብኩ። በጣም ጥሩ። ምን አሰብክ? ባጃጅ ልገዛ። ባጃጅ ገዝተስ? እነዳታለሁ ወይ አስነዳታለሁ። ታክሲ ከምገዥ እኮ ባጃጅ ብትገዢ ያዋጣል አሉ። ያው ችግሩ መሃል ከተማ እንድትገባ አይፈቀድላትም። እንደ ሞጃ ሰፈር ሰው ከከተማ ወጥታ የከተማው ዳርዳሩ ላይ ነው የምትውተረተረው። ስንት ታወጣለች? እስከ 130 ይላሉ። 130 ምን? 130 ማለት 130 ሺህ ብር። ምን? አደንግጪ እንደ አጠገባችን ያለችው የቤቢና ዘውዴም በ1.4 ሚሊዮን ብር የቤት መኪና ገዛች ሲባል ሰምተን እኛም እንዲህ አልደነገጥን። እጄ ላይ ከስራ ስሰናበት የተሰጠኝ 20 ሺህ ብር አለ። ከየትም ብለሽ ከትምህርትም በተረፈው ሰዓትሽ ከምትሰሪው ሞላልተሽ ቢሆን ላኪና ይሄንን ስራ እንሞክረው። አለበለዚያ ማረ እንኳን ስራ የሚቀጥረው ከሰው የሚቆጥረውም አልተገኘ ዘንድሮ። 130 ሺህ ብር ከየት ይመጣል? አማረ ክንፍ ያላት ብስክሌት ትመስላለች ያልካት ባጃጅ ብር ታትማለች እንዴ? ስራውን የሚያውቁ ሰዎች አማክሬ ብትከስሪ እንኳን አስከፊ ኪሳራ የማያስከትል ብትገለበጥም አስከፊ አደጋ የማይደርስባት ባጃጅ ናት አሉ። እስኪ አበረታችኝ ሐረግ። የግልህን ስራ ለመስራት በማሰብህ ጎብዘሃል፣ ይቅናህ በይኝ። በርታ፣ ወደፊት። እኔ ስራ አትስራ አልልህም። ማንም እኮ ማንንም ስራ አትስራ አይልም። የመስራት ሐሳብሽ ላይ ቀዝቃዛ ውሃ የሚቸልስ የጥርጣሬ ፊት ካሳይሽ እኮ ይበቃል። የሚሳካ ከመሰለ ትሞክረዋለህ። ግን አትበይኝ ሐረግ። ሲፈጥረን ተጠራጣሪዎች ነን። የጥርጣሬ ፊት ሲሰጠን እጃችንን አጣጥፈን እንቀመጣለን። ግን ይሆናል ብለህ ነው? ሞክረውና ካልተሳካ ይቀራል። እኔ እንደዚህ አይነት አስተያየት አልፈልግም። ባይሳካ ድሮም ብዬ ነበር። ተናግሬ አልሰማ ብለህ ነው ብሎ ጣቱን የሚቀስርብኝም አልፈልግም። እንዲሳካ የሚያግዘኝ ሌላው ቢቀር ሰው የጥርጣሬ ፊቱን ይዞ ከፊቴ ዞር እንዲል ነው የምፈልገው። አበረታቱን እንጂ የምን ቀንድ መምታት ነው? እሺ፣ ፊዚቢሊቲ ስታዲ ሰርተህ ታቀርብልኛለህ። ምንቢሊቲ? ፊዚቢሊቲ ስታዲ። ለምን? ስራው አያዋጣም ብለሽ ተጠራጠርሽ? ደግሞ ለምን አልጠራጠርም አማረ? እንኳን ስራው ባጃጅ ያልከውም እኮ ለእኔ እንግዳ ነገር ነው። የስራውን አዋጭነት የሚያሳይ የገበያ አዋጭነት ጥናት ስራና እንዴት እንደሚያዋጣ አሳምነኝ። የምን አዋጭነት ነው? ያዋጣል በቃ። የባጃጅ ስራ ሀገሩን ሁሉ ሲያዋጣ እኔን የማያዋጣው ለምንድን ነው? ያሰብኩት እንዳይሳካ ከድህነት እንዳልወጣ ተደግሞብኛል እንዴ? አሁን እኮ ከኔ ጋር ሙግት ትርፍ አያስገኝልህም። ያዋጣል ካልክ እንዴት እንደሚያዋጣ፣ ለምን እንደሚያዋጣ፣ ስንት እንደሚያስወጣ፣ ስንት እንደሚያመጣ አስልተህ ትገባበታለህ። ይሄንን ስሌት ነው አሳየኝና የባጃጅ መግዣውን ብር ልፈልግልህ የምልህ። ብሩን ልኬ ብልህ ክንፍ ያላት ብስክሌት ትመስላለች ያልካትን ባጃጅ እየተከተልኩ ለምን እበራለሁ? ጥሩ፣ ለእኔ እኮ ይሄ የ2 ደቂቃ ስራ ነው። ከ20 ደቂቃ በኋላ ደውይ ስትፈልጊ የአዋጭነት ጥናቱን በዝርዝር አቅርብልሻለሁ። ማታ ደውላለሁ። በደንብ አስበህበት ጠብቀኝ። በኋላ የንግዱን አዋጭነት በተመለከተ መስቀለኛ ጥያቄ ሳቀርብልህ ምላስን እንዳይተሳሰር። እንዴ በቀናነት ነው እንጂ ጉዳዩን ልነግድ አልኩ እንጂ ወንጀል አልሰራው። ለፍርድ እንደቀረበ ለምን በመስቀለኛ ጥያቄ ይጣደፋለሁ? ተው በቃ እኔ ተኛው። ኧረ እኔም ፈራው። አረ ይሄ ልጅ የማላይበት የት አባቴ ልሂድ በእናታችሁ? ሰላም የኔ ቆንጆ። ልታሳብደኝ ነው እንዳንተ የምትፈልገው? አዎ በፍቅር ልሙት? ሞቼ ካንተ ልገላገል? ኖ ዌይ፣ እኔ ካንቺ በፊት ልሙት። አንተ ካለነ ሴት አላየህም? እዚህ ሰፈር? አዎ። በእናትህ ተወኝ። የምትወደው ነገር ካለ በምትወደው ነገር ሁሉ ልለምን። አንቺን ነው የምወደው። እሺ በእኔ ሞት ተወኝ። አልችልም። በእግዚአብሔር በአንተ ምክንያት ነፃነቴን አጣው። የምወደውን ቦይፍሬንዴን አጣው። ቦይፍሬንዴን አጣው? ደስ ይበል። እሱ ሊገዛልኝ የነበረውን በግ አንተ ስለገዛልኝ በሀብታም የለወጥኩት መስሎት አዝኖብኛል። ስልኩን ዘግቷል። ሰዎች ስልክበትም እኔን ለማናገር ፈቃደኛ አይደለም። ኦ ማይ ጋድ! እና በሴሪ መሄድ አዝነሽ ነው? አይኬርን ሜ ቀረውበት አትይም? አንቺን የመሰለሽ ልጅ አልፈልግም ብለው ከሄደ እሱ ነው የቀረበት። እወደዋለሁ እኮ። What is love without money? ቴሪ አንቺን አፎርድ አያደርግሽም።
አትገቢውም፣ ገንዘብ የለውም። ስወደው ገንዘቡን አይቼ ይመስልሃል? እኔ ምኑን አይተሽ እንደወደድሽው ምንም አልገባኝም። ገንዘብ እንደሌለው ስታውቂ እኮ ትጠይዋለሽ። እንደዛ ነው የምታስበው? የጊዜ ጉዳይ ነው እንጂ አንቺም እንደኔ ማሰብሽ አይቀርም። በጊዜ ስለተለያያችሁ ቴንክ ዩር ጋድ። ተለያየን አላልኩም ደግሞ እሺ፣ ዘጋኝ ነው ያልኩት። ሐሳቡን ሳይቀይር በፊት አንቺም ዝጊው። ስለተናደሽ ላታምኚኝ ትችያለሽ። ሱነር ኦር ሌተር ግን ትረሺዋለሽ። ስትረሺው በዙሪያሽ ያሉ አንቺን የሚወዱ አንቺን የሚመጥኑ ሰዎች እንዳሉ ማየት ትጀምሪያለሽ። እኔን ታይኛለሽ። ባይሽን ጊዜ ነይ፣ ጠብቅሻለሁ። ለራሴ ያመቻቸኝ ነው ለካ። አይረብሽም እንደዚህ ሐሳብሽን ራቁቱን ምናምን ስገልጪው? ምን ማለት ነው? ወንዱን ልጅ አሳፍርሽኝ። ኔክስት ታይም ዝም ብለሽ ፊት ለፊት አትናገሪ እሺ? ሸፈንፈን ምናምን አድርጊው። እንደውም ሐሳቤን የበለጠ ግልጥልጥ አድርጌ ልንገርህ። እንኳን አሁን አይደለም ሞቼ እንደገና ሴት ሆኜ ተወልጄ ብመጣ እንኳን ያንተ ገርልፍሬንድ አልሆነም። ውልሴ በልዘበር ከበራችን ላይ ሆን ምን አገባሽ? አባትሽ ናቸው የጠሩኝ። አባቴ ለምን ይጠራሃል? እሳቸው የሚሉት ሰፈር ውስጥ ቢዝነስ ልጀምር ስለሆነ ከአባቡ ጋር ሆናችሁ ጥናት ስሩልኝ ነው። ስገምት ግን ልጃቸው ከቦይፍሬንድ ጋር ስለጣላች እንዳጽናናት ፈልገው እያመቻቹኝ መሰለኝ። ምን? አይ ቲንክ ጋሽ አማረ የዚህን ሰፈር ሰው እየዞርን ጥያቄ እንድንጠይቅላቸው ፈልገዋል። ጥያቄ የያዘ ወረቀት ቤት አስቀምጣለሁ ብለውኝ ነበር። አንተነ ቤት ለቤት እየዞርክ ለእኔ አባት ጥያቄ የምትጠይቀው? አዲስ ቤት ገብተን ከመኪና ላይ ዕቃ ስናወርድ በማውረዱ አግዘኝ ተባልኩ ተደፈርኩ ብለህ የሰው ልጅ የምትደበድብ ጥጋበኛ አልነበርክም እንዴ? ነበርኩ። ፍቅር እኮ እንደዚህ ነው ውሻ የሚያደርግሽ። ሂድ። አይስዌር ላንቺ ስል ውሻ እኮ ነው የሆንኩት። እግሪ ስር እንደ ውሻ ጥምልምል ስላታኝ። ጥምልምል ሳይሆን እንደ ውሻ ቤታችን እየመጣ ልክስክስ ስትል ነው የማውቅ። እኔ እኮ ላንቺ ስል ማልሆነ የለም። አባትሽ ቤት ለቤት እየሄድክ ጥያቄ ጠይቅልኝ አይደለም፣ ቤት ለቤት እየሄድክ እግር ጠብልኝ ቢሉኝም ማጥብላቸዋለሁ። እንደዛ ከሆነማ በቃ ሀገር ለቀ እንድትሄድ ንገርልኝ እለዋለሁ። ጂኒየስ እኮ ነሽ ሰላምዬ። ለምን ሁለታችንም ከሀገር አንወጣም? ዱባይ እንሂድ። ምን? ዱባይ ይዤሽ ልሂድ። ከምር? አዎ አም ሲሪየስ። ዱባይ ለአንድ ሳምንት እንሂድ። የኛ ፋሚሊ ስራ ሲበዛበት ሀገሩ ምናምን ሲያጨናንቀው ወደ ውጭ ወጣ ብለን ዱባይ ምናምን ተናፍሰን እንመለሳለን። እርግጠኛ ነኝ አንቺም ቴዲ የሚባል ልጅ ከልብሽ ወጥቶ መንፈስሽ ታድሶ ትመለሻለሽ። አጠቃላይ የጤና ምርመራ ምናምን ሳናደርግም ኦፍ ኮርስ ቼክ አፕ እናደርጋለን። ሳያምን አሞናል እኮ። አንዳችን ፍቅር ይዞናል፣ አንዳችን ፍቅር አልገባ ብሎናል። ወይኔ ጉዴ! በቃ እናንተ ሀብታሞች እንደዚህ ነው የምታስቡት ማለት ነው? ታድላችሁ። አስፋልት ዳር እኮ ወክ እናድርግ ልውሰድሽ የምትል እኮ ነው የምትመስለው። ደፋር። ዱባይ የሚሄድበት ገንዘብ ቢኖረኝ ኖሮ ለመኝታ ቤታችን የብረት መዝጊያ ያለው መስኮት አላሰራም ነበር? ካንታይን አልገላገልም ነበር? ለገንዘቡ ብለሽ ከሆነ my mother will take care of that። እኔ እኮ የሚያመኝ ይሄ ጉራ ነው። let's go to ዱባይ። በእናትሽ ምንም ጣጣ የለውም። ዱባይ እንሄዳለን። አንድ ነገር ብቻ አልጠይቅህ። ምን? እዛ ዱባይ ነዳጅ ይፈልቃል አይደል? ይመስለኛል። ጸበልስ አይፈልቅም? ለምንሽ? እናትህ እንደዚህ ሰው ዱባይ የሚያንሸራሽሩበት ገንዘብ ካላቸው ወስደው 1-7 ቀን ቢያስጠምቁ በዛውም እኔ ለአንድ ሳምንት ካንተ እረፍላለሁ። ባይዘው ሰላምዬ እንዲህ ስትሞጣሞጪ ከንፈርሽ እንደሚያምር ነግሬሻለሁ። ኧረ ወይ! ኧረ ገላግሉኝ! አባ! አንተ አባ! አቤት። ከበደዋል መነጋገር። የቤቱን ባለቤት ወይዘሮ ዘውዴን ፈልጊያቸው ነበር። ለምን ጉዳይ ፈለጓቸው? አረ በግንባር ብቅ በሉና እንዴ ያናግሩኝ። ኤምባሲ በር ላይ ቆምኩ አታስመስሉኝ። አቶ አማረ የተባሉት በቅርቡ ቤት ሰርተው የገቡት ሰውዬ ናቸው በሉልኝ። ግድ የለም በሮ ላይ የገጠሙትን ስልክ ትተው በአካል ተገናኝተው ቢያዋሩኝ ክብሮ ዝቅ አይልም በሉልኝ። አቶ አማረ የዛች ቆንጅየዋ ልጅ አባት? ወይ አፈር በበላሁት። መጣው፣ ቆይ ጠብቁኝ። ወይ አፈር በበላው። ዘንድሮ ኑሮና ሰው አፈር የሚያበላኝ አንሶ አፈር የሚበላልኝ ሰው ሩቅ ሳልሄድ ጎረቤቴ ካገኘሁም ተመስገን። የቆንጅየዋ ልጅ አባት ተባልኩ ደግሞ። ይሁና ቆንጆ ኑሮ ለመኖር ባንታደልም ቆንጆ እየወለድን እንዲህ እንደነቃ። አቶ አማረ ደህና ናት?
ደህና። ሰላም ደህና ናት? ደህና ናት። ቆንጆ ምን ይሆናል ብለው ነው ወይዘሮ ዘውዴ? እባክዎን ወደ ቤት ይግቡና በደንብ እንተዋወቅ። እባክዎን። አይ ሌላ ጊዜ እገባለሁ፣ አሁን እቸኩላለሁ። ኧረ ስሞትሎ። ኧረ አይሙቱልኝ እንዴ! ለአንድ የማይረባ ድሃ ብለው ለምን ይሞታሉ? ገና ከዚህ ወዲያ የእያንዳንዱን ሰው ደጃፍ እያንኳኳው ጥናት እሰራለሁ። እዚህ ሰፈር ውስጥ አንድ ንግድ ልጀምር አልኩና ለዛ ነው አንዲት ተሽከርካሪ ልገዛ ነው። ጎበዝ። እና መኪና ይወዳሉ ወይዘሮ ዘውዴ? እንዴት አልወድም። መኪና የውሃና የኦክስጅን ያህል አስፈላጊና ጠቃሚ ዕቃ ነው። ዕቃ? እሺ፣ ከመኪና ጠቀሜታዎች እስኪ ጥቂቱን ይዘርዝሩልኝ። ጠቀሜታዎች? መኪናን ለምን ዓላማ ይገለገሉበታል? ምን አይነት ጥያቄ ነው? እርስዎ እግሮትን ለምን ዓላማ ይገለገሉበታል? እቆምበታለሁ፣ እራመድበታለሁ፣ እሮጥበታለሁ፣ እመላለስበታለሁ። በቃ መኪና ለኔ እንደዛ ነው። እመላለስበታለሁ። ይመላለሱበታል። በጣም ጥሩ። ለዕቃ ማመላለሻስ አይጠቀሙበትም? እንደ መኪና አይነት ነው። ለራስዎም ለዕቃውም ማመላለሻ የሚረዳ መኪናም እኮ አለ። ሁለገብ መኪና። አንድ ጥያቄ ልጠይቀው አቶ አማረ፣ ሰው በአንድ ልብስ ከዓመት ዓመት መኖር ይችላል? እሱ እንደ ሰው አይነትና እንደ ለባሹ ኪስ ይወሰናል። ስለማያምረው ሳይሆን መግዣው ስለሌለው በአንድ ልብስ ከዓመት ዓመት አይደለም ከዘመን ዘመን የሚኖር ሰው አለ። ኤኒዌይስ ለማለት የፈለኩት ልብስ ቀይሮ መልበስ ጥሩ ነው። መኪናም ካለ የቀያየሩ መንዳት ጥሩ ነው። ልክ ኖት። መግዣው ካለ መኪናን እንደ ልብስ የቀያየረ መልበስ ማን ይጠላል? ለማንኛውም እንግዲህ እዚህ ሰፈር አብረን ተጎራብተን ስንኖር አንዳችን ካንዳችን ጋር እየተረዳዳን ሌላው ቢቀር እየተያየን ብንኖር አይከፋም። ገባኝ። መኪና እንዳውሶ ፈልገዋል? አረ ወዴት ራሴ መኪና ልገዛ ነው እንጂ። ጎበዝ። እና እንዳጋዛው ነው? አይደለም። እኔ ልገዛት ያሰብኳት መኪና ለኔ ብቻ ሳይሆን ለርሶም ተጠቅሞ እንደሆነና እንዳልሆነ ለማረጋገጥ ነው። 5 መኪና አለኝ። ደግሞስ የሚጠቅመኝ መኪና አለ ብዬ ካሰብኩኝ ራሴ ለምን አልገዛም? እኔ ልገዛት ያሰብኳት መኪና ከሰሃራ በታች ላሉ ሀገራት ህዝቦች በጣም አስፈላጊ ናት። በእውነት እርሶ እንደሌለው ታረጋግጫለሁ። ግን ለእርሶና ለቤተሰቦ በጣም ታስፈልጎታለች። በእውነት? እኔ ልሙት? ሊሸጡልኝ ነው? ልገዛ ነው ነበር ያሉ ይመሰለኝ። ልክ ነው። እኔ ነኝ የምገዛው። ግን የምገዛው ለእኔ ብቻ ሳይሆን ለሰፈሩ ሰው በሞላ ነው። አሃ፣ ባቡር ነው እንዴ? እርሶ በጣም ጨዋታ አዋቂ ኖት። ያው ባቡር በሏት፣ ግን ባጃጅ ናት። እንደዚህ አይነት ኮሚክ ጎረቤት እንዳለኝ እስከ ዛሬ ባለማወቄ ብዙ ነገር አምልጦኛል። እና ባጃጅ ሊገዙ ነው? አዎ። ምን ነው? እና ባጃጅ ናት ለእኔና ለቤተሰቤ ለሰፈሬ ሰው ሁሉ የምታስፈልግ የሰሃራ በረሃ መኪና እንዴ? ግጥም አድርጋ ነዋ። ነዳጅ ቆጣቢ እኮ ናት። በሞቴ ንገሩኝ እስኪ ምን አደርግባታለሁ በባጃጅ? እርሶ ባይሄዱባት ሰራተኞቹ ይሄዱባታል። ዕቃ ለመግዛት ገበያ ሲወጡ መቼም መጓጓዣ ማስፈልጉ አይቀሬ ነው። ሰራተኞቼ ገበያ መሄድ ሲፈልጉ ሾፌር ያላት መኪና አለች፣ በሱ ነው የሚሄዱት። በነገራችን ላይ ከዚህ በፊት አንድ የዞረበት ሰውዬ ከየት እንደመጣ አላውቅም፣ እዚህ ሰፈር በባጃጅ የታክሲ ስራ ሰራለሁ ብሎ ሰፈሩን አስቸግሮ ራሱም ተቸግሮ በመጨረሻ ብሎ ነው የጠፋ። እንዴት? ተባብረን ያጠፋ ነው። ለማባረራችን ደግሞ በቂ ምክንያት ነበረን። አንደኛ የሰፈራችንን ጸጥታ አወከው፣ ድምፁ በጣም ነው የሚያስጠላል። ሁለተኛ የሰፈሩን ስም አጎደፈ። የሰፈሩን ስም አጎደፈ? አዎና፣ ሰፈሩ እኮ የተከበሩ ሰዎች መኖሪያ ነው። ዋናውና ሶስተኛው ምክንያት ግን ሌላ ነው። ምንድን ነው? እንጃ፣ ለጊዜው ዘንግቻለሁ። እና ሰውየው ባጃጁን ይዞ ጠፋ በቃ ከሰፈሩ በቃ ብን አለ። አንዲት ዣንጥላ ያላት በርጩማ የምታክል ነገር አምጥቶ መኪና ገዛው ይላል እንዴ? የማን ነው ደፋር ብለን አባረር ነው። አፍ አውጥተን አትንዳላል ነው። እንዳይነዳ ግን አደረግ ነው። እንዴት አድርጋችሁ እንዳይነዳ አደረጋችሁት? ገጨ ነው። ከዛ ባጃጅ አደጋ ያደርሳል ብለን አስወራንበት። ሰውየው ድሮም ያለ አቅሙ ነበር የተንጠራራ። ግጭቱን ለማስጠገን የሚሆን ገንዘብ አልነበረውም መሰለኝ። እንደ ተጨረማመተች ቤቱ አስቀምጧታል አሉ። ልብስም ያስጣባት ሲፈልግ ምን አገባን ነው እንዴ? ሀገሪቱ የቱ ልጇ የቱ እንጀራ ልጇ እንደሆነ ይለያላ ዘንድሮ። በነገረው ላይ
እኔ ይሄንን የምነግረው ቆንጅዬ ሴት ልጅ ስላለውና ልጄ ስለደነገጠባት ነው። ብልጥ ነጋዴ በሌላው ኪሳራ ነው የሚያተርፈው። በሌላ ሰው ውድቀት ማትረፉን ወይንም መማሩን ትተው እየነገርኩት ከወደቁ እርሶ ራሱ ከባጃጅ አይሻሉ። አመሰግናለሁ ለምክሮ። ለእርሶም ሀገሮ ለኔም ሀገሬ። ሀገሬ መሬት ላይ ቆሜ እንኳን ባጃጅ ጋሪም አምጥቼ ብነዳ እርሶ ምን እንደሚነካ እናያለን። ጨረሱ በቃ ጥናቱ? ጥናቴንማ ጨረስኩ እኮ። ወጪ ቆጣቢ ገቢ ሰብሳቢ ባጃጅ ለመግዛት የገበያ አዋጭነት ጥናት ልሰራ ብመጣ አንዳንድ የሀገሪቱን ህዝቦች ተዋውቄ ተመለስኩ። እኔ የምለው አረ ምንም አይበሉኝ ከዚህ ወዲያ። አንቱ ባጃጁን ወዲያ አይተውና ስለ ልጄና ስለ ልጆ ጉዳይ ላናግሮ። አይድረሱብኝ፣ አልደርስቦትም። እርሶም በደጆ እኔም በደጄ፣ እርሶም በልጆ እኔም በባጃጄ። ምን ልትሆን ነው? ልገልሽ ባኬትና ዝብግደል ሰላም ከያዝኩሽ ግን ይበሰብሻል። ልትመታኝ? አባ ምን አደረግኩ? አንቺ ገና በዚህ እድሜሽ ለብር ብለሽ የሚወድሽን ሰው ትተሽ የጎረቤት ሀብታም ልጠብሽ? የት ነው ሀብታም ስጠብስ ያየኸኝ? እባክሽ ሁሉንም ቤቢ ነግሮኛል። ምንድን ነው የምታወራው? አንቺ ልቀቀኝ፣ ልቀቀኝ አባ። አባ ገደለኝ። እንደ አንቺ አይነቱ ወንድም ከመባል ገድዬሽ እስር ቤት ምገባ ይሻለኛል። አልነቀኝ አባ። ምትፍሰጋት ልቀቀኝ። ጮይ አባ። ወይኔ ጉዴ ዛሬ እናንተ ተላቀቁ። ዋ አንቺ ደግሞ ዝም በደዛ ገላጋይ ከደረሰ በኋላ የምን ጩኸት ነው? የሚጮህ እኮ ጩኸት ሰምቶ የሚደርስ ባለበት ነው። አናነቀኝ። ልቀቃት አንተ አባቡ። ትገላታለህ። አረ ትገላታለህ። የእኛ ገዳይ እንዴ ናትና ገላታለሁ። ልቀቅ ደዛ። ምንድን ነው የሆናችሁት? ምንም ሳላደርገው እኮ ነው እንዴ ከውጭ ዘሎ ገብቶ ካልገደልኩሽ ብሎ። በቃ ይበቃል። ይሄን ይወዳል አማረ እንዴ። ተጋግዘን ለቤተሰቡ ስራ እንፍጠር ጥናት ስሩ ብል ስራውን ትታችሁ ቤቱን የጦር አውድማ አድርጋችሁ ትጠብቁኛላችሁ? በልቁጭ በል ወደዛ። ማን ነው የተፈጠረው ስር መሰረቱ የሚያስረዳ? እኔ አባ እኔ እንጂ አንቺማ ተደበደብኩ ብለሽ ከዋናው ሰዓት ተነስተሽ ነው የምትተርኪው። ከድብደባው በፊት ምን ሆነ? ተናገር እንጂ ለምንድን ነው አቀርቅረ ዝም የምትለው? አንተ በቃ በዱላ ብቻ ነው የምትነጋገረው። አባ ይቺ ልጅ ግን በጣም ተበላሽታለች። ለገንዘብ ብላ የሚወዳትን ቦይፍሬንዷን ትታ ከቤቢ ጋር ዱባይ ሀገር ልትሄድልኝ ነው። ዱባይ? ዱባይ የት? አረ ውሸቱን ነው አባ። ገና ሀሳብ ነው። ገና ሀሳብ ነው ዱባይ እንጂ ዱባይ ልትሄጂ አስበሻል? እኔ አይደለም ያሰብኩት ቤቢ ነው። ማንም አሰበው ማን ዱባይ የመሄድ ሀሳብ ተነስቷል። መቼም እሱማ ተነስቷል፣ ግን እኔ ይሻላልኩትም እኮ ዱባይ። አባ በመታታ ደ ፈረድብኛል እንዴ? ሰላም ዝም በይ አባ። አልገባህም እኮ። እንዲገባኝ አልፈልግም። እንዴ ዱባይ ሰላም አረብ ሀገር። እኔም እሱ ነው ለያዘኝ። ልጅ ብትሆን ትገርፋታል፣ ሚስት ብትሆን ትፈታታል፣ ጓደኛ ብትሆን ትተዋታል፣ እህትን ምን ታደርጋታል? ምንድን ነው አንተ የምታጋግለው እንዴ? አባ አረብ ሀገር መሄድ አልፈለኩም። ቆይ ስማኝ ሰላም፣ ስለ ጉልበትሽ አምላክ ዝም በይ። እንኳን የምትናገሪው እኮ አሰብሽ የተባለውም ገና ልግባ ልውጣ እያለ እየተናነቀኝ ነው። አያንተ አምላክ። አይ 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 እስኪ እንደው አንድ ጥያቄ ብቻ ልጠይቃችሁ። ክፉ አባት ነኝ እንዴ እኔ? አይደለም። ይርባችኋል፣ ይጠማችኋል። አይርበንም፣ አይጠማንም። አላስተምር ብያችኋለሁ። ከኩዮቻችሁ በታች አውያችኋለሁ። ኧረ አባ እንወዳለን። አልገባህም እኮ ቤቢ። ቆይ ታርዛችኋል፣ ተስፋታችኋል። አባ ታዲያ ለማን ይመስላችኋል ስራ ፍለጋ የምንከራተተው? ለእኛ ነው አባ። ቆይ ለማን ብዬ ይመስላችኋል በሙሉ አፌ መኪና ብዬ የማልጠራት ባጃጅ ገዝቼ በሀብታም ሰፈር መሳቂያ ሆኜ ለመስራት የተነሳው? ለማን ነው የጀርመን ኢንቨስተር ለማሳመን የቀበጣጠርኩት? ለእኛ ነው። ታዲያ ምን ጎደለብሽና ነው አረብ ሀገር ስደት ለመሄድ የተነሳሽው? ስደት? እኔ ኧረ አባባ እንደሱ አይደለም፣ ተሳስተሃል። አይዞሽ አትደብቂ። ሰው ሁሉ እየተነሳ ሲሄድ ብር ከዛፍ ላይ እንደ ቅጠል የሚሸመጠጥ ሀገር መስሎት ልብሽ ወደ ውጭ ሸፍቶ ይሆናል። ለምን አስብሽ አልልሽም፣ ግን በቅድሚያ አባትሽ ቤት ምን እንደተጓደለብሽ ብቻ ንገሪ። አባን ጭራሽ በሌላ መንገድ ነው የተረዳኸው። እሺ ግድ የለም ተይው። እሳት በሌለበት ጭስ አይጨስም። ቤቢ ወላጆቹ ያላሳዩትን አምጥቶ ዱባይ ሂዱ አይልም።
እቺ ሴትዮ ባጃጅ አትግዛ ስትል አሻፈረኝ ስላልኳት ሰርቼ እንዳልበላ ለማደናቀፍ ልጆቼን ከሞቆ ቤታቸው እያፈናቀለች አረብ ሀገር ለመላክ ተነሳች። ማናት? ወይዘሮ ዘውዴ የቤቢ እናት። እስከ ዛሬ እንደፈለገች ስትሆን አይቼ እንዳላየ አልፌያታለሁ። በልጆቼ ስትመጣ ግን እጄን አጣጥፌ ዝም አልላት። ኧረ አባ ከሰው አናት ላይ እንውረድ። የእኛኑን ልጅ አርፋ እንድትቀመጥ ልክ ብናስገባት አይሻልም? እሷማ ልጅ ናት። በብልጭልጭ ልቧ ይታለላል። የአታላዮቹን ቀንድ ነው እንጂ መምታት። አንድ ልጅ ከቤት እንዳይነቃነቅ ቃላት ተወራወሩ፣ ተፋጩ፣ ስትፈልጉ ተዘዳደቡ፣ የሐሳብ ጦርነት ክፈቱ። በገዛ ቤቴ ግን ማንንም እንዲመታ አልፈቅድለትም። ዛዜን ተላልፎ ጦር የተማዘዘ ወዮለት ብያለሁ። ወዮለት፣ ወዮለት፣ ወዮለት። አባባ ምን ሊያደርግ ነው? ምን የሚያደርግ ይመስልሃል? አንተ ያመጣውን ያልተረጋገጠ ወሬ ይዞ ለምን ልጅን አረብ ሀገር ትልኩብኛላችሁ ብሎ ሊጣላ ነው። አዲሱ በፍሬንድሽን እስከነናቱ ያናፈጣቸዋል። ይሄ ማለት ደግሞ ምን ማለት እንደሆነ ገብቶሻል? እነሱ መልሰው ያናፍጡታል ማለት ነው። አሁንስ ደስ አለ ነፈስ ባክሽች። ደግሞ ሲጀመር አንቺ ቤቢ ከሚባለው ልጅ ጋር ማን ተሳፈጫለሽ? ለምን ቆንጆሽ? ሂድ ፈልጌ ይመስላል እንዲሆኝ የተወለድኩት። ሲጀመር ለምን ተወለድሽ? አንተ ለምን ተወለድክ? መጣው እሱን ጠይቄ ልምጣ። ማንን? አባባኗ። ለምን እንደወለድን መጠየቅ የለብኝም? በዛውም ሄዶ እንዴት እንደሚጣላ ማየት የለብኝም? ቢመታ እንኳን ማገዝ የለብኝም? አንተ አባቡ የትም እንዳትሄድ፣ እዚሁ ቁጭ ብላችሁ ተሰዳደቡ ነው የተባልነው። አረ ስድብማ አልችልሽም። በኋላ ደግሞ ስድቡ ሲበረታብኝ ፈንክቼሽ እኔን ራሴን አረብ ሀገር ይላኩኝ። አንተ አባቡ አንተ ወዮልህ ምናምን። አረ አልሰማችሁ። እኔ ባመጣሁት የቢዝነስ ሐሳብ ባቋራጭ ሐሳቤን ሰረቁኝ እንዳልል ሲሰርቁኝ ማን የለኝም። እንደው በደፈናው ሰው ምቀኛ ነው ብዬ እንዳልሳደብ እኔ ራሴም ሰው መሆኔ ያልቀረ። ግን እንደው ምን በድዬውታለሁ? እገዛለሁ ያልኩትን ባጃጅ ገዙ። አልገዛም። ቆይ አዳምጡኝ። መጀመሪያ 3 የተለያዩ አይነት ባጃጆችን ለምርጫ እንዲሆኑ አስመጥቻለሁ። እንዳሉት ሰፈር ውስጥ በባጃጅ የመንሸራሸር ፍላጎት ካለ መከልከል አልችልም። ግን ሰፈራችን ውስጥ ምን አይነት ባጃጅ ማየት እንፈልጋለን የሚለው ላይ ተጽዕኖ መፍጠር እንችላለን። ኧረ እርሶኔና ቤተሰቤ ላይም ተጽዕኖ መፍጠር ይችላሉ። አደንቆታለሁ ወይዘሮ ዘውዴ። የሰው ሐሳብ ከአየር ላይ ቀልበው መውሰድ የሚችሉ እልም ያሉ በወጭ ላፋሉት። ክብርና አድናቆት ለእርሶ ይገባል። እኔ እንግዲህ ነግዶ አዳሪ ነኝ። ፈጥኜ ማሰብ አለብኝ። ዘመኑ የውድድር ነው። በጣም አመሰግኖታለሁ ወይዘሮ ዘውዴ። ባጃጆን እርሶ ራስዎ ይንዱ ወይም ያስነዱ። እኔ እኮ ባጃጅ የመንዳት ስራ ውስጥ አልገባም። የባጃጅ አስመጪና አስነጂ ነው የምሆነው። ለሰፈሩ ተስማሚ የሆነውን እኔ መርጣለሁ። እርሶ ባጃጁን ከኔ ይገዛሉ። ምን ቦጣኝ ብዬ ባጃጅ ከእርሶ ገዛለሁ? አይኖትን የማያሹበት አዋጪ ዋጋ ስለምጠራለሁ። ስንት ይሸጡታል? ለአማራጭ ካቀረብኳቸው ባጃጅ የትኛውን ይመርጣሉ? ይሄኛውን። እሱን ራሱን ነበር ልገዛ ያየሁት። ደግሞ ስንት ሊገዙት ነበር የተነጋገሩት? 100,000። እኔ 60,000 ብር ሸጥሎታለሁ። በ3 ዙር የሚከፈል ቅድሚያ ክፍያ 20,000 ብር ከሰጡኝ ቀስ ብለው ይከፍሉኛል። የት ይሄዱብኛል? እውነቱን ነው። ምን ስለሆነ ነው ይሄን ያህል ዋጋ በአንድ ጊዜ የሚቀንሱልኝ? ለሰፈሩ የምናስመጣቸውን ባጃጆች ለሰፈሩ በሚስማማ መልኩ ስለምናስነካካቸው። እንዴት ማለት? እዚህ ሰፈር እንዲነዱ ማስመጣቸውን ባጃጆች ለሰፈሩ ጸጥታ ሲባል ክላክሱ አይኖራቸውም። አስነቅላቸዋለሁ። ከዚህ ሰፈር ውጪ ሌላ ሰፈር ሄደው አይነዱም። የዚህ ሰፈር ባጃጆች ቀለማቸው ፒንክ ይሆናል። ወይ ጉድ! ባለሮዝ ባጃጅ ባለቤት ሊያደርጉኝ ነው። የዚህ ሰፈር ሰው ለአንዳንድ ጉዳይ ማስፈጸሚያ ፒንክ ባጃጅ ይጠቀማል እንጂ ባጃጅ የሚባል ታክሲ ይጠቀማል ተብለን ስማችን እንዲጠፋ አንፈልግም። በስካይፕ ተደዋውለን ተነጋግረን የተግባባንበትን የሰፈራችን ነዋሪዎች አቋም ነው የምነግሮት። የባጃጁ ቀለም ሮዝ እንዲሆን የወሰነው በአብላጫ ድምጽ ነው። ጥያቄ፣ አስተያየት፣ ተቃውሞ ምናምን አለ? ኧረ እኔ ምን አፋለኝና እናገራለሁ። ሐሳቤን እንደተቀበሉኝ እቆጥራለሁ። በነገራችን ላይ ስላከፋፈሉ ሁኔታ አንድ ነገር ይወቁ። 20,000 ብር ባጃጁን ሲረከቡ ይከፍላሉ። ቀሪውን 40,000 ብር በ3 ወር ውስጥ ይሰጡኛል። ካልሰጡኝ የባጃጁ ዋጋ ከ60,000 ብር በእጥፍ ወደ 120,000 ብር ያድጋል።
በአመቱም ካልሰጡኝ አሁንም እጥፍ ይሆንና 240 ሺህ ብር ይደርሳል። እንዴ ቀደም አድርገው አራጣ አበዳሪ ነኝ አይሉኝም ነበር እንዴ? ታዲያ 130 የሚሸጥ ባጃጅ በ240 ሺህ ብር አስገዝተው ጭራሽ ዕዳ ሊከቱኝ አስበዋል እንዴ? የዛን ያህል ብር ከየት አመጣለሁ? የቤት ካርታ ሲይዘው ባጃጁን በነፃ መውሰድ እኮ ይችላሉ። ከዛ ይሄ ባጃጅ ለማየት የሚጠየፍ የሀብታም ሰፈር ሰው እኔኑ እስከነ ባጃጄ በመኪናው ገጭቶ ከጨዋታ ውጪ ሊያደርገኝና ቤቱን ባህራ ይሸጣችሁ ከባጃጄም ከቤቴም ከትዳሬም ከራሴም ሳልሆን ልቅር። ባይዘዌ ሙሉ ለሙሉ የመተውና አርፎ የመቀበጥ መብቶም የተጠበቀ ነው። ትቼዋለሁ። እርሶ ብቻ አንድ ውለታ ይዋሉልኝ። ምን? ባጃጁን ትቼልዎታለሁ። እርሶም ልጆቼን ብቻ ይተውልኝ። አዎ እርሶ በሞቀ ቤቶ ልጆን አቅፈው ተቀምጠው ልጆቼን አረብ ሀገር ሂዱ እያሉ አያባብሉብኝ። አረብ ሀገር ሂዱ እያሉ? ልጄን ዱባይ ካላኩሽ እያለ ትምህርቷን እንዳትማር ልቧ ከሀገሯ ከቤተሰቧ እንዲሸፍት እያደረገ ነው። ልጆን የማያሳርፉልኝ ከሆነ በህገወጥ ደላላ አሳስሬዎት ከባጃጅ አስመጭነትና አስነጅነቶም ከምኖም ሳይሆኑ እንዳይቀሩ። ምንድነው የሚያወሩት? እኔም ሆንኩ ልጄ ሰዎችን አረብ ሀገር መላክ የሚባል የወረደ ቢዝነስ ውስጥ አልገባንም። ልጄ ልጆን ዱባይ ልውሰድሽ ብሏል ወይ ካሉ መልሴ አዎ ነው። ለምን ያሉ እንደሆነ ደግሞ መልሴ ስለሚወዳት ሊያጽናናትና ሊያዝናናት ፈልጎ ነው የሚል ነው። ወዴት እኔ የምጠይቀው ሌላ የሚመልሱት ሌላ። እርሶ የሚጠይቁኝ ሌላ የሆነው ሌላ። ልጄና ልጆ ይዋደዳሉ 4 ነጥብ። እርሶ ግን ልምከሩ በልጆቹ ፍቅር መሃል አይግቡ። በኋላ ዳር ነው የሚቀሩት። ዳር መውጣት እንግዳ ይሆንብኛል መስሎታል? ታዲያ እዩት፣ ከከተማ ዳር የወጣውን ቤቴ ተቀጥሮ ከመስራትን ዳር ወጥቻለሁ። ባጃጅ ገዝቼ እንዳልነዳም እርሶ በአቋራጭ ቀድመውኝ ዳር አስወጥተውኛል። ዳሩን መኖር ለምጄበታለሁ፣ አይጨነቁ። ዳር እንዳትቀራሉ ከመሃል አስወጥተውኝ ዳሬን አስይዘውኝ ሲያበቁ ሄዱ። በሉሽ ዳሩን ይዘው ይሄዱ። ባጃጆቹ አንድ ጊዜ የሙከራ ሽርሽር ሊያደርጉ ነው። ታንሸራሸሩ። እናንተማ እንደኔ ዳር አልቀራችሁ። ዳር ይውጡ ብያለሁ። ከዚህ ወዲያ የወፌ ቆመች ድራማን በድምፅ የተወኑላችሁ አለማየሁ ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ ትነበብ ተረፈ፣ ቤተልሔም ታየ ነበሩ። ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች